አሁን ላይ እየሰራችሁ ከምታገኙት ኢንካም በተጨማሪ ሌሎች የተሻሉ ኢንካሞችን ማግኘት ከፈለጋችሁ አንደኛውና አዋጩ መንገድ ኦንላይን ስራዎችን መስራት ነው እና ኦንላይን ላይ ከምንሰራቸው ስራዎች መሃል አንደኛው ክሪፕቶ ትሬዲንግ ነው። በክሪፕቶ ትሬዲንግ ስር የተለያዩ የትሬዲንግ አይነቶች ሲኖሩ ከእነዚህ መሃል ፒቱፒ ትሬዲንግ፣ ፊውቸር ትሬዲንግ፣ ኮፒ ትሬዲንግ እና ዛሬ የምንመለከተው ስፖት ትሬዲንግ ነው እና በዛሬ ቪዲዮ በዋነኝነት የምንመለከተው ስለ ስፖት ትሬዲንግ ነው። ስፖት ትሬዲንግ ማለት ምን ማለት ነው? እንዴት ነው ትሬድ የምናደርገው? እንደዚሁም ደግሞ ማወቅ ያለባችሁን የስፖት ትሬዲንግ ቤዚክ የሆኑ ቱሎችንም በዛሬ ቪዲዮ ላይ የምንመለከቱናል። የዛሬ ፕሮግራም እንደሚጠቅማችሁ በጣም እርግጠኛ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ፕሮግራሙ ከማለፋችን በፊት ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመራችሁ እንዳረሱ። ዩቲዩብ ላይ ሰሞኑን አክቲቭ ስላልነበርኩኝ ቪዲዮችን ሪኮመንድ እያደረገልኝ አይደለም። ስለዚህ ሁላችሁም ይህን ቪዲዮ ላይክ በማድረግ እኔ ሰፖርት ማድረግ ትችላላችሁ። እንደዚሁም ሰብስክራይብ ማድረግም እንዳይረሳ። ተጨማሪም በእያንዳንዱ ቪዲዮ ላይ ለእናንተ ጊቫዌ ለመጀመር እያሰብኩኝ ስለሆነ እንዲጀመር የምትፈልጉ ኮሜንት ላይ ጀመር ብላችሁ መጻፋችሁ እንዳረሱ። አሁን ቀጥታ ወደ ፕሮግራሙ እናልፋለን እና የምጠቀመው አፕሊኬሽን ባይቢት ኤክስቼንጅ ነው። ሌሎች ኤክስቼንጆችን መጠቀም ትችላላችሁ። ምንም የተለየ ነገር የለውም። ሶ ባይቢት አካውንት በመጀመሪያ ትከፍታላችሁ። ባይቢት አካውንት የሌላችሁ ሰዎች ከታች ዲስክሪፕሽን ስር ላይ ሊንክ አስቀምጬላችኋለሁ። እሱን ክሊክ አድርጋችሁ ባይቢት አካውንት ትከፍታላችሁ። በመቀጠል ቬሪፋይ ታደርጋላችሁ ኬዋይሲ በፓስፖርት ወይም ደግሞ በናሽናል ሄዳችሁ። ሶ እነዚህ ነገሮች ከጨረሳችሁ በኋላ ቀጥታ ወደ ዋናው ሀሳብ እንገባለን እና ከዚህ ቀደም ሁለቱን የትሬዲንግ አይነቶች አሳይቻችሁ ነበር፣ ፒቱፒ ትሬዲንግ እና እንደዚሁም ደግሞ ስለ ፊውቸር ትሬዲንግ አንድ በአንድ ተመልክተን ነበር። ሶ እነሱን ቪዲዮዎች ከፈለጋችሁ የሁለቱንም ሊንክ ከታች ዲስክሪፕሽን ስር ላይ ታገኛላችሁ። እነሱን መመልከት ትችላላችሁ ማለት ነው እና በዋነኝነት ስለ ስፖት ትሬዲንግ ነው በዛሬ ቪዲዮ ላይ የምንመለከተው። ሶ ስፖት ትሬዲንግ ማለት ምን ማለት ነው? ስፖት ትሬዲንግ ማለት በአጭር ቃል ስንገልጸው የሆነን ቶክን ወይም ደግሞ አሴት መግዛት ወይም ደግሞ መሸጥ ማለት ነው። አለቀ። ስፖት ትሬዲንግ ማለት በአጭር ቃል ይህን ይመስላል እና ስፖት ትሬዲንግ ከሌሎቹ ከነ ፊቸር እና ከሌሎቹ የትሬዲንግ አይነቶች በምን ይለያል የሚለውን ነገር ስንመለከት ስፖት ትሬዲንግ ሪስኩ በጣም አነስተኛ ነው። ከሌሎቹ አንጻር ሪስኩ በጣም አነስተኛ ነው። ለምሳሌ ኮፒ ትሬዲንግ እና ፊቸር ትሬዲንግ ስንመለከት ሪስካቸው በጣም ከፍተኛ ነው። ነገር ግን ስፖት ላይ ስትመጡ ሪስኩ በጣም ዝቅተኛ ነው። ይህም እንዴት እንደሆነ ላሳያችሁ። ለምሳሌ የሆነ ቶክን ገዛችሁ በል። ለምሳሌ እዚህ ጋር ካሉት መሃል ቢትኮይን ሊሆን ይችላል፣ ኢቴሪየም ሊሆን ይችላል፣ ወይም ደግሞ ሶላና ቶክን ገዛችሁ በል። ለምሳሌ ሶላና አሁን ያለበት ፕራይስ $147 ነው የአንድ ሶላና ዋጋ እና ለምሳሌ መታችሁ እዚህ ጋር $147 አንድ ሶላና ገዛችሁ ባል። ሶ ከገዛችሁ በኋላ ያን ሶላና ቀጥታ እናንተ አሴት ላይ ነው የሚቀመጠው። ማለትም እናንተ አንድ ሶላና ቶከን አላችሁ ማለት ወይም አንድ ሶላና አላችሁ ማለት ነው። ሶ በዚህን ጊዜ ከገዛችሁት በኋላ ከ147 ወደ 140 130 120 ቢወርድም ራሱ እናንተ ኢሞሽናል ሆናችሁ ወይም ደግሞ ሆልድ ማድረግ አቅታችሁ ብሩ አስፈልጋችሁ ካልሸጣችሁ በስተቀር አጋስሩ። ማለትም ለምሳሌ አሁን ላይ የቶክን የወረደበት ምክንያት ወይም የተለያዩ ቶክኖች የተለያዩ ከረንሲዎች አሁን ላይ ወርደዋል። የወረዱበት ምክንያት ምንድን ነው? በእስራኤልና በኢራን ጦርነት ምክንያት ነው። ሶ እነሱ ሲረጋጉ ወይም ደግሞ ምንም ነገር ሳይኖር ቶክኑ ወደ ነበረበት ይጨምራል። በዚህን ጊዜ እናንተ ሆልድ አድርጋችሁ ከያዛችሁ አትርፋችሁ መሸጥ ትችላላችሁ ማለት ነው እና ስፖት ላይ ትሬድ ስታደርጉ ሪስክ እንዲኖረው የሚያደርግባችሁ አንደኛው ብሩ በጣም አስፈልጓችሁ ከሆነ ትሬድ የምታደርጉት ስፖት ላይ ድንገት ከወረደባችሁ በዝቅተኛ ሂሳብ ልሸጡ ትችላላችሁ። ስለዚህ አንደኛ በጣም የምትፈልጉት ብር እዚህ ላይ መጠቀም የለባችሁ። ምክንያቱም አንድ ቶከን ከገዛችሁ በኋላ እስኪጨምር ትንሽ ጊዜ ሊፈጅ ይችላል፣ ወርዶም ሊቀር ይችላል። ሶ እስኪመለስ በትዕግስት መጠበቅ ስላለበት ነገር ማወቅ አለባችሁ። ይህን ካደረጋችሁ ስፖት ላይ ኪሳራ አይኖርባችሁ። ወደ ፊቸር ትሬዲንግ ደግሞ ስንሄድ ፊቸር ላይ ትሬድ ለማድረግ ለምሳሌ ሶላናን 147 እያለ ይጨምራል ወይም ደግሞ ይቀንሳል ብለን ነው የምንገባው። ለምሳሌ ይጨምራል ብለን አሁን ባለበት ፕራይስ ብንገባ ከትንሽ ደቂቃዎች በኋላ የሚወርድ ከሆነ ፊቸር ላይ ስቶፕ ሉዝ እና ሊኩዊዴሽን የሚባል ነገር አለ። ሶ ስቶፕ ሉዛችን ልናደርግ የምችለው እንደ ሊቨሬጃችን ይወሰናል። 142 ወይም 143 ላይ እናደርጋለን። ከዛ ድንገት ከወረደ ያን ይነካብናል፣ ሉዝ እናደርጋለን። ነገር ግን ስፖት ላይ ይህ ነገር የለም። ብሩ ካላስፈለጋችሁ በስተቀር አከስሩ ማለት ነው። ሶ አሁን ላይ ስፖት ትሬዲንግ ምን ማለት እንደሆነ እንዳወቃችሁ በጣም እርግጠኛ ነኝ። አሁን ላይ እንዴት አድርጋችሁ ትሬድ እንደምታደርጉና ቤዚክ የሆኑ ቱሎችን ላሳያችሁ። ሶ ባይቢት ላይ እኔ ማሳያችሁ ነው። ሌሎች ኤክስቼንጆች ላይም ተመሳሳይ ነው፣ ምንም የተለየ ነገር የለውም። ስለዚህ ከታች ትሬድ የምትሉ ትገባላችሁ። ከዛ በመቀጠል ትሬድ የሚሉስ ከገባችሁ በኋላ እዚህ ጋር ስፖት የሚል አለ፣ ሶስት ትገባላችሁ። ስፖት የሚሉስ ስገቡ ልክ እንደዚህ ያመጣላችኋል። ከዛ እናንተ ባይ ኦር ሴል የሚላችሁ እኛ ባይ የሚለውን እንመርጣለን። ከዛ በመቀጠል እዚህ ጋር
እናንተ መግዛት የምትፈልጉትን ቶክን መቀየር ከፈለጋችሁ እዚህ ጋር ለምሳሌ ሜጀር ላይ ነው ያለው። እዚህ ጋር ሜጀር የምትሏን ክሊክ ታደርጋላችሁ። ከዛ እናንተ መግዛት የምትፈልጉትን ቶክን ስም ወይም አሴት ታስገባላችሁ። ለምሳሌ ቢትኮይን፣ ሶላና ወይም ደግሞ የተለያዩ ሜም ኮይኖች ሊሆኑ ይችላሉ። እነሱን መግዛት ትችላላችሁ። ለምሳሌ ሶላና መረጥኩኝ። ልክ እንደዚህ አድርጋችሁ መግዛት የምትፈልጉትን ቶክን ከመረጣችሁ በኋላ እዚህ ጋር ሊሚት የሚል አለ። ሊሚት የሚለው ስትጫኑ እዚህ ጋር ማርኬት እና ሊሚት የሚል ሁለት ኦርደር ታይፖች አሉ። ስለ እነዚህ እንመለከታለን ማለት ነው። ለምሳሌ ማርኬት ላይ ካደረገ ምንድነው ማርኬት ላይ ባለው ሂሳብ ወዲያውኑ እንዲገዛለን ነው። ለምሳሌ አሁን 147.28 ነው። እዚህ ጋር ያላችሁን አማውንት ታስገባላችሁ። ካስገባችሁ በኋላ ወዲያውኑ መግዛት ከፈለጋችሁ እዚህ ጋር ባለው ፕራይስ ነው ወዲያውኑ የሚገዛላችሁ። ለምሳሌ አሁን ላይ ያለው መረጃ በቃ ጥሩ ዜናዎች ካሉ ይህ ፕራይስ ሊጨምር ይችላል። ስለዚህ ቶሎ ብላችሁ ብገዙ ፕሮፊት ታገኙ ትችላላችሁ ማለት ነው። ነገር ግን ሊሚት ላይ ከሆነ ደግሞ ምንድነው የምታደርጉት? ለምሳሌ አሁን ያለው ፕራይስ 147 ከ29 ሳንቲም አይደለ ሶላና በሆነ አጋጣሚ ወርዶ ለምሳሌ 140 ሲል እንዲገዛላችሁ 135 ሲል እንዲገዛላችሁ የምታደርጉበት ቦታ ነው። ለምሳሌ እዚህ ጋር ፕራይስ ሚል ውስጥ ትገባላችሁ። ከዛው 147 አይደል እኔ ለምሳሌ እንዲገዛልኝ የፈለኩት ወደ 140 ሲሆን ሶላናን እንዲገዛልኝ ከፈለኩኝ 140 ላይ አደርጋለሁ። ከዛ እዚህ ጋር ኳሊቲ መጥቼ የብሬ መጠን አስገባለሁ። ባይ በምትሉበት ጊዜ ምን ያደርጋል? እዚህ ጋር ኦርደር ይከፈታል እና ልክ 140 ፕራይስ ወርዶ 140 ሲነካ ወዲያውኑ ሶላናን ባይ ብሎ ይገዛላችኋል ማለት ነው። በዚህ መንገድ መግዛት ትችላላችሁ ማለት ነው። ልክ እንደዚህ ነው። ዋጋው ዝቅ ሲል ትገዙና እንደዚሁም ደግሞ ከፍ ሲል ደግሞ የምትሸጡ በተለይ ከፍ ያለ የብር መጠን ካላችሁ የተሻሉ ፕሮፊቶችን ታገኛላችሁ ማለት ነው። በዚህ መንገድ መገዙ ከሆነ ደግሞ እንዴት አድርጋችሁ ነው የምትሸጡት የሚለውን ነገር ደግሞ ላሳያችሁ። ለመሸጥ በጣም አሪፉ አማራጭ ሊሚት ነው። ሊሚት ያልኩበት ምክንያት ምንድነው? ለምሳሌ ሶላና በ147 ከገዛንና መሸጥ የፈለግነው ደግሞ $150 ሲያልፍ ከሆነ በየሰዓቱ እየገባን ቼክ ላናደርግ ይችላል፣ ላይመቸን ይችላል። ወይም ደግሞ እኛ ልንሸጥ በምንገባበት ታይም 150 አልፎ ተመልሶ ወደ ገዛንበት ፕራይስ ተመልሶ ሊሆን ይችላል። ስለዚህ ሊሚት ላይ ማድረጉ ጥቅሙ ምንድነው? እዚህ ጋር ሴል ሚል ውስጥ ትገባላችሁ። በመጀመሪያ ለመሸጥ ቅድም እንዴት እንደምንገዛ ሳይቻችኋለሁ። ለመሸጥ ሴል ሚል ውስጥ ትገባላችሁ። ከዛ ሊሚት ላይ ታረጉታላችሁ። እዚህ ጋር ኦርደር ታይፑን ሊሚት ላይ ታረጉታላችሁ። ከዛ በመቀጠል ፕራይስ ሚሉ ጋር ትሄዱና እናንተ በማትኖሩበት ታይም ልክ ቅድም እናንተ ሳትኖሩ እንዲገዛላችሁ ሊሚት ላይ እንዳስቀመጣችሁት ፕራይስ ሁሉ በማትኖሩበት ታይም እንዲሸጥላችሁ የምትፈልጉ ፕራይስ መጠን ታስገባላችሁ። ለምሳሌ ልክ 150 ሲል እንዲሸጥልኝ ከፈለኩኝ 150 እንደዚሁ 155 እያልኩኝ እንዲሸጥበት የምትፈልጉትን የፕራይስ መጠን ታስገባላችሁ። እዚህ ጋር ደግሞ ኳንቲቲው ጋር ደግሞ ትመጡና ያላችሁን የሶላና መጠን ታስገባላችሁ። ከዛ ሴል ሚል ውስጥ ተጫኑት። ከታች ኦርደር ይከፍትላችኋል። ከዛ በመቀጠል ልክ ያንን ፕራይስ ሲነካ ምን ያደርግላችኋል? ይሸጥላችሁና ቀጥታ ወደ አሴታችሁ ዶላሩን የሚያስገባላችሁ ይሆናል ማለት ነው። በዚህ መንገድ ነው በቀላሉ ስፖት ላይ ትሬድ ማድረግ የምችሉት። ምንም የተለየ ነገር የለውም። በተለይ እዚህ ጋር ኦርደር ታይፑ ላይ ማርኬትና ሊሚት የሚለው ነገር ላይ ኦርደር ታይፑ ላይ ማርኬት ይሁን ሊሚት የሚለው ነገር በደንብ ቼክ ማድረግ አለባችሁ። ምንም የተለየ ነገር የለውም። በዚህ መንገድ ነው በቃ ትሬድ የምታደርጉት። ብቻ ከእናንተ የሚጠበቀው ለመግዛት ያሰባችሁትን ቶክን ወይም አሴት በደንብ ማወቅ አለባችሁ። ሶላና፣ ቢትኮይን፣ ኢቴሪየም ሊሆን ይችላል ወይም የተለያዩ አነስ ያሉ ቶክኖች ሊሆን ይችላል። ስትገዙ ስለዛ ቶክን ዲቴል ማወቅ አለባችሁ። ዝም ብላችሁ መግዛት የለባችሁም እና በዚህ መንገድ ነው ትሬድ የምታደርጉት። ምንም የተለየ ነገር የለም። ወደ ስፖታችሁ ደግሞ ባላንስ ለማስገባት ለመግዛት እዚህ ጋር ያለችዋን የፕላስ ምልክቷን ትጫናላችሁ። ከዛ ትራንስፈር ሚለው ትጫኑና በቀላሉ ከፈንዲንግ ምናምን ወደ ስፖት ምን ማድረግ ትችላላችሁ? ትራንስፈር ማድረግ ትችላላችሁ። ፋሚሊ በዚህ መንገድ ስፖት ትሬዲንግ መጀመር ትችላላችሁ ማለት ነው። ከዚህ ቀደም ስለ ፒቲፒ እና ስለ ፊሸር ተመልክተናል። ዛሬ ደግሞ ስለ ስፖት ተመልክተናል ማለት ነው። እነሱን ተመልክታችሁ ያላችሁን ጥያቄ ኮሜንት ላይ አስቀምጡልኝ። እንደጠቀማችሁ እርግጠኛ ነኝ። ሁላችሁም ይሄን ቪዲዮ ላይክ ማድረጋችሁን እንዳረሱ። በቀጣይ በሌሎች ቪዲዮ እስከምንገናኝ ይመቻችሁ።